ያለፈው ይቋጭ ሲባል እናንተ እኮ በዘላቂነት ኢትዮጵያ የምትባል ሀገር መኖር የለበትም ብላችሁ ወሰናችሁ። ገና በሰራችሁት ሴራ የራሳችሁን የሆነ ምናምን ቡድን አምጣችሁ በአዳራሽ ያነታረካችሁ የኢትዮጵያ ሰንደቅ ዓላማ ለህዝብ ውሳኔ ይቅረብ ያላችሁ እኮ ናችሁ። ከዚያ በኋላ በዚህ በኩል የኢትዮጵያ ሰንደቅ ዓላማ ለህዝብ ውሳኔ ይቅረብ እያላችሁ በጎን ምን ለህዝብ ውሳኔ ይቅረብ ትሉናላችሁ? በ8 ዓመታት ውስጥ እኮ አረንጓዴ ቢጫ ቀይ የሚባል ቀለም ከመኪና ላይ ተፈቅፍቆ እንዲነሳ አድርጋችኋል። ነጠላ ላይ እንዳይኖር እኮ ወታደር አሰማርተህ ስትሰራ ነበር። የምን ህዝብ ውሳኔ ትለናለህ? ምን ቁማር እንደተጫወት ቀድመን አናቅም? አረንጓዴ ቢጫ ቀይ በአገሪቷ ላይ በምልክትነት እንዳይታይ አድርገህ ስታበቃ ቀይ ጥቁርና ነጭ ባንዲራ ቤተ ክርስቲያን ጉልላት ሁሉ እንዲቀባ እያደረግክ እኮ ነው ያለኸው። ኦህዴድ ለእኛ ሊያስተምረን ፖለቲካ ሊነግረን ለአማራ አዛኝኖ ሊቀርብ እንደዚህ አይነት ውዳቂ ፖለቲካ የሚጫወት አካል ካለ ባናቱ ይቁም። ምርጫውን በሊማሊሙ አቋርጦ ጥልቅ ገደል ውስጥ የመግባት መብቱ የተጠበቀ ነው። እኛ ግን በህይወት እያለን በእናንተ ፖለቲካ ዳግም የምንጃጃልበት ምንም ሪዝን የለም። ሐቀኛ ሽግግር በኢትዮጵያ ውስጥ ይምጣ ከተባለ ይምጣ። አለበለዚያ የኢትዮጵያ የምትባል ሀገር አማራ ሲሞት የሚወርሳት ገነት አይደለችም የሚባለው ትክክለኛ አባባል በህይወት እያለ ቢኖርባት እንጂ ኢትዮጵያ እንድትኖር በሚል አማራ ከዚህ በኋላ እያለቀ መጽሐፍ ቅዱስ እንኳንስ በምድር ላይ ስለምንኖርበት ይሄ ምድራዊ ስለሆነው አገር ምናምን ስለምትለው ቀርቶ ሰማያዊ ስለሆነው ዘላለማዊ ቤት እንኳን ሰው ዓለምን ሁሉ ቢያድን ለራሱ ከጠፋ ምን ይረባዋል የሚለው መጽሐፍ ቅዱስ። ኢትዮጵያን አድነን እኛ ከጠፋን ምን ዋጋ አለው? እኛ መኖር ስንችል ነው ኢትዮጵያ የምትኖረው። በነገራችን ላይ እኛ ስለ አማራ ከዛ ማህበረሰብ የወጣው አካል ነኝ። የምሬታችንን ልክ የቁስለታችንን ልክ የህመማችንን ልክ የምታነበው ቀለጠ ሞላ ላይ አይደለም፣ ጋሻ ጉርሻ ላይ አይደለም፣ የሱፍ ኢብራሂም ላይ አይደለም፣ ምናምን ላይ አይደለም፣ ወይ ማስረሻ ሰጤ ላይ አይደለም። እሱንማ በኢህአዴግ ዘመን እኮ ተሞከረ። ይኸውልህ አዲሱ ለገሰ፣ በረከት ስምዖን፣ ላይ ዮሴፍ ተፈራ፣ ዋልዋ፣ ታደሰ ካሳ፣ ጥንቅሹ ካሳ፣ ተክለ ብርሃን ምናምን ገለመል የተሰበሰቡና ብቸኛ የአማራ ወኪል ተባሉ። ደመቀ መኮንን፣ አረጋ ከበደን ምናምን ደግሞ ሰበሰብክልኝ። አሁን ይኸውልህ መላኩ አለበል የሚባል በቁም የሞተ አምጣ የብአዴን ዝክንትሉላ እነሱ ገጽ ላይ አይደለም የአማራውን ህመም የምታገኘው፣ የአማራውን መከራውን የምታነበው። አየህ ኢህአዴግ ከወደቀ በኋላ የተረዳው አንድ ነገር ቢኖር አማራን በትክክለኛ የአማራን ህመም የሚታመም ወኪል ቢኖር ኖሮ ኢህአዴግ ያን ያህል ባልባለገ፣ ቲፒኤልኤፍ ያን ያህል ባልባለገ ለምን ይሞግቱት ነበር? አየህ ቲፒኤልኤፍ ከያዘው አጀንዳ በላይ እሱን እንሁን የሚሉ ነበር። አሁንስ እነ ዣንጥራር አባይ እኮ አዲስ አበባ ንፊንፊኔ ብለው ይጠራሉ። ሌሎቹ እኮ የኦሮሞ ተወላጅ እንኳን እንደዛ አልሆኑም። አሁን ጌታቸው ረዳን አይተዋል። ጀዋር እንኳን ታዝቦ ጌታቸው ረዳ የሚለውን ሽመልስ አብዲሳ እንኳን አይለውም አሁን በአሁኑ ወቅት አለ። አየህ እንደዚህ አይነት አድርባይ ምስለኔ ትላንተ ስትገዙ ነበረ። አሁንም ያሏችሁ ምስለኔዎች ላይ አታገኙም። ቢያንስ እነዛ ተምረው አለው፣ ቢያንስ እነዛ ገብቷችኋል። እናንተ እኮ ገና ልትገሉን ነው የምትፈልጉት። ገና የቀረነውን እንዴት እንደምትጨርሱን ነው የምታስቡት። ምን ቀራችሁ? ታሪክ ላይ ቅርስ ላይ ምን የቀራችሁ ነገር አለ እንዴ? ኧረ ተው፣ ሐቀኛ የትብብር ምናምን ገለመሌ ምናምን ሐቀኛ የሆነ የምክክር ኮሚሽን ያስፈልጋል። ይሄ ደግሞ አብይ አህመድ የፈለግከውን መርጠህ አንድ መስፈናሪያ በሚባል ወስላታ ካድሬ ስም የተሰበሰበ የሆነ ቡድን ለአንድ ወር የአገሪቷን ሀብት እንዲጨፍርበት ስለፈቀድክ የሚመጣ ለውጥ የለም። 4-5 ኮሚሽን አቋቋምክ ምናምን ብለዋል፣ ፈርሰዋል። ይሄም በቃ አለቀ፣ ፈረሰ። ማን ተቀብሎት? የትኛው ታጣቂ ሪኮግናይዝ አድርጎት? የትኛው ህዝብ ሪኮግናይዝ አድርጎት? ገና ሳትሄዱበት ድራማችሁን ግልጥርጥ አድርገን እናውቀዋለን። ልመለስና ሰኔ 15 አለ፣ የሆነ ነገር አለ። አሁን ጠላት ሊገዛለን የፈለገ አካል ሩጦ መጣ። ነገር ሁሉ ሲከሽፍበት የጀነራል ሰዓረን እመጣለሁ ደግሞ አለው ገዳይ ብለው የፈረጁትን ልጅ ከሰወሩ በኋላ ጀነራል ሰዓረ አብረን እኮ አንድ ባች ገለመሌ ምናምን ሊልና አብረን ተምረናል ሊል ሰዓረን ጎበዝ፣ ይኸውልህ እንደው የምትከታተሉን አካላት ኮንሲስተንሲያችንን የምታዩ አካላት ጀነራል ሰዓረ ከስልጣን ከመነሳቱ በፊት ጀነራል አደም ብሔራዊ መረጃና ደህንነቱ ነው ስልጣንህን ታስረክባለህ ኢታማዦር ሹም ልትሆን ነው ተብሎ ጀነራል አደም የሰዓረን ቦታ ሊተካ ተዘጋጅ ተብሏል። ሰዓረን የት ሊያደርጉት ነው እያልን ስንጠይቅ ነበርኩ።
የት ሊመድቡት ነው? ሰዓረን የት ሊያረጉት ፈልገው ነው? ለካ ሰዓረ ኢሊሚኔት ከሚደረጉት ጋር ይሄ ፊልም ላይ ኢሊሚኔት ለማድረግ ፎቶ የሚለጠፈው ሰዓረ ለካ ግድግዳው ላይ ፒን ተደርጓል። ፎቶ ኦልሬዲ ተዘጋጅቷል። ሰዓረ ከስልጣን እንደሚነሳ ሳይነገረው አደም ቢሮውን ለሌላ እንዲያስረክብ እያጸዳ ነበር የሚለውን በወቅቱ ነው የተናገርነው። ሰዓረ ከመሞቱ በፊት ሰዓረን አንስቶ ወደ ሊመድበ ነው ስለ ለካ ሰዓረ በሞትም ከሚወገዱት ተርታ ነበረ። አንድ ያልተሰባሰበ መረጃ የለም። የቅድም ያልኳችሁ መሳፍንት ይሄ የተቦደሰው ይሄ የተመታው በቪዲዮ በፎቶ አለ፣ ቀድሞ ተዘጋጅቷል አለ። ምንም ያልተሰባሰበ መረጃ አለ። ሌላ እንንገራችሁ። አብይ አህመድ ይሄንን አይኖ ይሰሟታል፣ ቁጭ ብሎ ይሰሟታል። ነገን አናቅም። እስከ ዛሬ እስከዚች ሰዓት ግን ይሄ የሳተላይት ቴሌቪዥን ስርጭቱ እንዳለ ነው ያለው። ስለዚህ ይከታተሉናል። ሳተላይት ቴሌቪዥን ባይመጣ በምንድን ነው ገቢ ያገኙበታል፣ ሰርቫይቭ ማድረጊያቸው ነው ብለው ዩቲዩብ አዘግተው ረምብል ላይ ተጥደው የሚከታተሉ እነሱ ናቸው። ተጥደው ቁጭ ብለው ያውቃሉ ምን አይነት መረጃ እንደምናሰባስብ። በጥንቆላ አይደለም እንደ አብይ አህመድ እናት። ከዚህ የበሰበሰ ስርዓት ውስጥ ምን ያህል ለትግሉ ታማኝ ሆነን እስካለን ለማህተማችን እየሰራ እንደሆነ የሚያውቁ አካላት የመረጃ ምንጭ ስለሆኑ ነው። አብይ አህመድ ሌላ ጊዜ እንመለስበታለን። ይኸው ከዋናው ትግላችን እንዳያናጥቡን ብለን አንዳንድ ድሪቶች ስላልሰማን አይደለም፣ ስለምንመጣበት ግድ የለም። ተፍተው ይጨርሱና እንመጣበታለን። ማንም ቀርበታ መቼ የት ማንን የት ጋር መግጠም እንዳለብን እናውቃለን። ዝሆን የሚያሳድድ አዳኝ ወፎች ላይ ድንጋይ ለመወርወር አይቆምም። ዋናው ላይ እናተኩራለን። አሁንም እስካለን እነ ዶክተር አምባቸው የተገደሉ ዕለት አሁንም የዚህ መረጃም ሌላኛው ሰው አሁን ከሀገር ውጭ ነው። በቂ ጊዜ አግኝቷል። አይ ቲንክ ኢዝ ሴፍ። አሁን ባለው ሁኔታ ተስፋ አደርጋለሁ እነዚህን መረጃዎች ወይ በራሱ መንገድ ይለቃቸዋል ወይ ያደርሰናል። በተለያየ መንገድ ለመነጋገር ሞክረናል ከዚህ ቀደም፣ አሁንም እየቀጠልን ነው። ግን ያው ሁሉን ነገር አሁን ካለንበት ሁኔታ በተለይ ካቅም በተለይ በፋይናንስ በከፍተኛ ሁኔታ ፈተና ስለጋረጡብን በዚህ ሳተላይት እናስቀጥላለን፣ በዚህ እናደርጋለን፣ በዚህ ዝም ብሎ እነዚህ እንቅስቃሴዎች እንዲሁ ሊደረጉ ስለማይችሉ አልግባ ወደ ዲቴይልና ለማንኛውም ግን አብይ አህመድ የዛን ሌሊት የሰራውን ስህተት ልንገራችሁና ይሄ በመረጃ እንደሚደገፍ ነው ማረጋግጥላችሁ። በማስረጃ ሌሊቱን መግለጫ በሚሰጥበት ጊዜ ከሰራቸው ሜጀር ስህተቶች መካከል 3 ጊዜ ነው መግለጫ የተሰረዘው ማለት እንደገና የተባለው። የመጀመሪያው ዳይሬክተር ሆኖ የተቀመጠው አለ፣ ካሜራ ከፊቱ ተደቀነ፣ ስለነ ዶክተር አምባቸው መገደል ሊናገር ነው። ሲናገር ምን አለ? አይናችን እያየ ምናምን ተገደሉ ካለ በኋላ ዳይሬክተሩ አስቆሞ አይናችን እያየ የሚለው ነገር መቆረጥ አለበት፣ እዛ መሆንህን የሚያመለክት ነው። የእውነት ነው የምነግራችሁ። ነገ ከነጎዲያ ከፈረሱ አፍ ትሰሙታላችሁ። አብይ አህመድ ተነስቶ ሄዶ ካሜራማን ልክ ይሄንን ሲያስታውሰው ካሜራው ጋር ሄዶ ራሱ ቆሞ ዴሊት አደረገና ተመለሰ። ሁለተኛ ጊዜም አሁንም ሳብራራ በመሃል ተሳሳተ፣ ደገመው። አቆመና ራሱ አጥፋው አለ፣ አስጠፋው። ሶስተኛ በመሃል ተሳሳተ፣ እዚህ ጋር አቁመው አለና ይሄ ይቅር አጥፋው፣ እንደገና ቀጥል አለ። አልጠፋም፣ እንደገና ቀጠለ። ያኛው የሶስተኛው ቪዲዮ የለም፣ ወጥቷል። የሶስተኛ ቪዲዮ መረጃ ከሀገር ውጭ ነው። ማት ዱካ ነው የተያዘው። ይህን ስለሚያውቁ ነው። በነገራችን ላይ በዚያ እና መዲን ጀበል ስልጠና ሲሰጡ ሰምታችሁ የለ? በአማራው በኩል ተሰሚነት ያላቸው አካላት መጀመሪያ እንዳይሰሙ ከኢትዮጵያውያን በሙሉ የኛ ብለው እንዳይሰሟቸው እናርግ፣ ከዛ ወደ ብሔር ይውረዱ ይላል።
ብሔራቸው ጋር ከሄዱ በኋላ ብሔሯቸው ጋር ደግሞ እንዳይሰሙ አድርገን ወደ ጎጥ እንውሰዳቸው። ጎጣቸው ጋር ወደ አርገን ማርጂናላይዝ እናድርግና ይሄ ካልሆነ ግን ጠቅላላ ሀገሪቷን ማጥፋት ይሻላል። ጠቅላላ ሀገሪቷ ተጽዕኖ እንዳይኖራት ማድረግ ነው። የነሱን ተጽዕኖ ፈጣሪነት ማስቀረት ካልተቻለ አየኸው በአማራ ላይ ያላቸው መሪር ጥላቻ የኦህዴድ ኃይሎች በዚህ ደረጃ ነው። ከዛ ግን ጠላት አለባችሁ ሊሉን ይፈልጋሉ። ከናንተ የቀደመ ጠላት የለንም። ከዚህ በኋላ የትግራይና የአማራን ሕዝብ ለማዋጋት ለማጋደል የሚደረግ ማንኛውም ሙከራ የሚሳካላችሁ አይደለም። እስከ ፍጻሜው እንታገላችኋል። ሙከራዎች አይኖሩም ማለት አይደለም። የሚገዙት አካል አይኖራቸውም ማለት አይደለም። ነገር ግን እንዳይሳካላቸው ማድረግ ደግሞ የትውልዱ ኃላፊነት ነው፣ የሁሉም ኃላፊነት ነው። የአንድ የሆነ አካል ድርሻ የአንድ የሆነ አካል ኃላፊነት ብቻ ተደርጎ የሚወሰድ አይደለም። ከነዚህ ሰዎች ጋር የተጀመረው ትግል እጅግ ላስጨራሽ እጅግ በጣም ብርቱ ነውና የአማራ ሕዝብ ሰቆቃውን በተመለከተ ፈተናውን በተመለከተ እናስታውስህ እንዴ? ኦህዴዶች እናስታውሳችሁ? አብይ አህመድ እናስታውስህ እንዴ? እንዴት ወደ ትግል እንደተገባ በዚህ ምድር ላይ ከምንም እንደው ሰይጣንም ቢሆን ከማንም ጋር ታግለን ይህንን ህዝባችንን ከመከራ እናወጣለን ሲል ስትሳለቁ በፊትህ ሲነግርህ የነበረውን ሰው እናስታውስህ። እኔ ሰይጣንም ይሁን የአማራን ክልል ወይም የአማራን ህዝብ ጥቅም ለማስከበር ከመጣ አባሉ ነው የምሆነው። ጣራው በተቀደደ ሆስፒታል ነው የምንታከመው፣ በዳስ ትምህርት ቤት ነው የምንማረው፣ መሰረተ ልማት የለም። ይሄ ሁሉ ግን ከመኖር አይበልጥም። መጀመሪያ መኖር አለብን። ስለዚህ መኖራችንን እባካችሁ አስረግጡልን። ባለቤቱን ካልናቁ አጥሩን አይነቀንቁም ይላል የኛ ማህበረሰብና ተንቀን ስለሆነ በጣም ይቅርታና ምናጨበጭብበት ጊዜ ላይ ያለን አይመስለኝም። እንደ ማህበረሰብ ስናሸንፍ ድል ስናደርግ ያኔ በጋራ እናጨበጭባለን። እባካችሁ አታጨብጭቡ። ስለዚህ ተንቀናል። ተከብረን ራሳችን ማስከበር መቻል አለብን። ይሄ ነው እውነታው። ንቀውናል አለ ኮሎኔል መንግስቱ። ንቀውናል፣ ደፍረውናል፣ ብታምኑም ባታምኑም በቁም ሙተናል ነው ያለው። እነዚህ አካላት የፖለቲካ መጫወቻ ሊያደርጉን ሲሞክሩ እዚያና እዚህ ተቧድኖ ከመራገጥ በላይ አሳፋሪ ነገር የለም። የእውነት አሳፋሪ ነገር የለም። ስለዚህ በሁሉም መስክ ይሄ ኃይል ይሄ ቡድን እያደረገ ያለውን እንቅስቃሴ ለመግታት አስፈላጊውን ትግል ከማድረግ በዘለለ በማናቸው መልኩ ለጥቂት ደቂቃም ቢሆን መዘናጋትና ዳተኝነት በውስጣችን እንዳይኖር አጥብቀን አበክረን መስራት ይኖርብናል። ከዚያ ውጭ በምንም መንገድ ጠላት እንዲገዙልን ልንፈቅድላቸው አይገባም። ዞር ብለው ትግራይ ላይ ላሉ ኃይሎች አማራው እኮ ነው እኔ ምን ላድርግ ሲል እንደነበረ ማለት ነው። ወልቃይትን በተመለከተ ምን ሊለን የፈለገው አያችሁ? ሞከረ፣ አቦካ። የወልቃይት ጉዳይ ከመተከል ለይተን አናየውም አለ። የወልቃይትን ጉዳይ ከአዲስ አበባ ለይተን አናውቀውም። የወልቃይት ጉዳይ የሚፈታው 4 ኪሎ ላይ ኦህዴድ ሲሸነፍ ብቻ ነው። የወልቃይት ጉዳይ መተማና ቋራ ላይ ሊወሰን አይችልም። የራያ ጉዳይ ደሴ ላይ ሊወሰን አይችልም። እናውቀዋለን። የአማራ ሕዝብ መሰረታዊ ጥያቄ ሊፈታ ከሆነ አዲስ አበባ ላይ ያለው አደገኛና አማራ ጥል ስርዓት መሸነፍ አለበት። የአማራ ሕዝብ አጽመ ርስቶች መከበር ያለባቸው ከሆነ በወልቃይትና በራያ በደራና በመተከል በአዲስ አበባና በሌሎች አማራ በፓዊ መካከል የስንዝር ታክል ልዩነት ሳይኖረው አማራ የማንነት የወሰን ጥያቄ ያነሳባቸው ጉዳዮች በሁለት መንገድ ሊፈቱ ይችላሉ ብለን ደጋግመን አንስተናል። አንድ በትግራይና በአማራ በኩል መካከል ያለ ልዩነት መምዘዝ ብቻ ሳይሆን በመላ አገሪቱ ያሉ የማንነትና የወሰን ጥያቄዎች ባሉበት በሚፈቱበት መንገድ ይፈታ ነው። እንደ አገር የሚፈታ ከሆነ እንደ አገር ይፈታል። ሲዳማውን እየፈጃችሁት ነው እናውቃለን። ከሲዳማ የመሬት ጥያቄ ስላላችሁ እኛ ጋር ስለ ወልቃይት አዝኖ አይደለም። አብይ አህመድ ለምን በሲዳማና በኦሮሚያ መካከል ስላለው መጋደል አላወራም? በዚህ ሃይላይት ሲለቀቅ እንኳን ያወራው በወልቃይትም በተመለከተ ምናምን ይልሃል ማለት ነው። ለምን አንተ ሲዳማ ላይ አሁን እንዴ በያን ሁላ ቤት በሌሊት እያሉ ሲቃጠል አልነበር እንዴ ነበረው? ለምን አትነግሩንም? እሱን 9 ጊዜ 10 ጊዜ ስለወደመችው አጣዬ ለምን አትነግሩንም? ጀውሃ ስለተቃጠለችው ካራቆሬ ለምን አትነግሩንም? የሸዋን ምድር የሚኒሊክን ምድር ሚኒሊክ ያለ ጎበና ትለናለህ እንዴ? በሰዓት እየተለበለበ ማሳው እየወደመ
የሚኒልክን ምድር መሰለኝ ለማራከስ የሰራችሁት እንዴ? አውራ ጎዳና ላይ ታፔላ አስቀምጣችሁ እኮ ምንጃር ድረስ ዘልቃችኋል እኮ። ስለ የትኛው ድንበር ነው የምትነግሩን እናንተ? የሆነች ቦታ ቆንጥራችሁ ስለ ድንበር የምታወሩን? ስለ ራያ ስለ ወፍላ ምናምን ትነግሩናላችሁ። ለእኛ ነው የምትነግሩን? እናንተ ኢንታየር ወሎ ሰሜን ኦሮሚያ ነው የሚል ካርታ አሰርታችሁ እኮ የምትመጡ ናችሁ። በእናንተማ አያምርም። እናንተማ አትንገሩን። መጀመሪያ ከመላስ ላይ ወሎ ሰሜን ኦሮሚያ ነው የሚለውን ከመላስ ጭምር ቆርጠን ካስወገድን በኋላ ነው የምንነጋገረው። እችን እንዳትደግማት አድርገን። ወሎ ቤት አማራ ነው፣ የአማራ ርስት ነው፣ የአማራ ማንነት እምብርቱ ነው። ቤት አማራ ጋሾሎ በሚባል 16ኛ ክፍለ ዘመን በወረራ ከመጡ አንድ የጎሳ ባላባት የተወሰደ ስም ነው። አማራ የዋህነቱ፣ ቅንነቱ፣ አገር ወዳድነቱ አስጠቅቶት ከሆነ በዚህም ነው ያስጠቃው። ቤት አማራን ወሎ ብሎ ጠርቶ ቀረ። በየተራራው ላይ ተንጠላጥሎ ለመሬቱን ትቶ አገር በዚህ መልኩ የምትቆየው እየመሰለ እንዲህ አድርገው ሰርተውን እኮ ነው። አንድ ድቡልቡል ዱርዬ ኦሮምኛ ዘፍኖ ነበር አላሉ። ሌላ ጊዜ ብያለሁ፣ መለስበታለሁ። እንደው በሸረፍታ ላለመነካካት ነው የተኩት። ጠብቁኝማ። እባብ መርዙን ካስተፋኸው በኋላ ተፍቶ ሲጨርስ ታገኘዋል። ምን ያላደረግነው ነገር አለ? አገራችን አይደለም ሲሉ እኮ ኧረ አገራችሁ ነው እያለን። ሲጀመር ቋንቋስ ምን አደረገኝ? እንኳን ኦሮምኛ እንግሊዘኛ፣ እንኳን ኦሮምኛ ሌላም ቋንቋ በእንደው የትኛውንም ቋንቋ በቻል ነው። ቋንቋ ጥላቻ የለን፣ የብሔረሰብ ጥላቻ የለን። ያልሆነውን ሆንን አንልም። እንደዛም አድርገው አልሰሩንም። ተገላብጦ መኖር ፈቅደውልን ቢሆኑማ እንደነሱ አገዛዙ ስርቻ ስር ገብተን አገዛዙ ጋር ተወሽቀን መዛቅ እንችላለን እኮ። ትላንት ኢህአዴግን ተጠግተው ሲቦጠቡጡ የነበሩ አካላት ጌታዬ፣ በኢህአዴግ ዘመን ያን ያክል ተሰሚነት የነበረው ሰው ካለ ተሰሚነቱን ተጠቅሞ ዘርፎ ሀብታም የሆነ ነው አብዛኛው። ቤሳቢስቲን ያልያዘ ነጭ ድሃ ከሆነ ተዘርፎ ለውጥ በሚገኝ ተዘርፎ ሀብት በሚገኝበት ጊዜ ሳይዘርፍ የኖረ ከሆነ በብዙ እንክርዳድ ውስጥ እንዳለች አንድ ዘለላ ስንዴ ይቆጠራል። ታዲያ ምን ተረፈ? ኦህዴድማ ፖለቲካሊ እንዲጫወትብን ልንፈቅድለት አይገባም። ሐሰን አሊን በቀይ ምንጣፍ ተቀብለው ሐሰን አሊ የስ የነገራችሁኝ ቴንኪው። ሐሰን አሊን በቀይ ምንጣፍ ተቀብለው የበደኖን የዋተርን የአርባ ጉጉን ያንን እልቂት የመራ ማለት ነው እንዴ! ከ100 ዓመት ወደ ኋላ ተመልሰው የሰዎቹ አገረ መንግስት ግንባታ ከ100 ዓመት በፊት ከሽፏል ያለ እኮ ሽመልስ አብዲሳ ነው። አብቹና ገላን እያለ እኮ አብይ አህመድ ሲጠቅስ የነበረው ከ100 ዓመት በፊት ተመልሶ ነው። አማራ